ሰማዕታት ከአው ደሞሙ በእንቲአሁ ሰማዕታት ስለ እርሱ ደማቸውን አፈሰሱ ምን እያሉ እየመሰከሩ እያገለገሉ ጻድቃን ተጋደሉ በእንቲአሁ ጻድቃንም የተጋደሉት ስለ ኢየሱስ ነው ሌላ የለም በቃ የለም አራት ነጥብ እግዚአብሔር ለዘላለም የተባረከ ይሁን ለምንድን ነው የሆነ እጣ ፈንታ አድርገን የዚህኛው ዕድል የዛኛው ዕድል ለምን እንደለድለዋለን ኢየሱስ ምን እንደለድለው ሳይሆን አብ የደለደለለት አለ ከአንድ እስከ 30 ከዘላለም እስከ ዘላለም ከትውልድ እስከ ትውልድ እስከ መጨረሻ እስከ ምጽአት ድረስ እስከ ዘላለም ድረስ ኢየሱስ ቀን ተደልድሎለታል ሁሉ የሱ ነው ሁሉ በርሱ ነው ሊከበር ሊመሰገን ሊሰበክ ሊተነተን ሊመሰጠር የሚገባው ብቻውን ኢየሱስ ነው እግዚአብሔር ለዘላለም የተባረከ ይሁን ስለዚህ አናድበሰብሰውም ኢየሱስን አናድበሰብሰውም በመቅረዝ ውስጥ አናስቀምጠውም ከፍ እናረጋዋለን ኢየሱስን ከነገስታት በላይ መታየት ያለበት እርሱ ነው ከጥበብ ሁሉ በላይ ጥበብ የሆነው የጥበብ መዝገብ የሆነው የተሰወረ የነበረው ዛሬ ለቅዱሳን የተገለጠው በመንፈስ ቅዱስ ለተቀደሱ በደሙ ለታጠቡ ለነጹ ሰዎች የተገለጠው እርሱ እኮ ነው በእርሱ እሳት የማትንተከተኩ ከሆነ በእርሱ የማትንቀሳቀሱ ከሆነ ትክክል አይደላችሁ ማለት ነው እግዚአብሔር ለዘላለም የተባረከ ይሁን አብ ያከበረው እሱም ብቻ ነው ከፍ ያደረገው ያላቀው እሱም ብቻ ነው የሚለውን ስሙት ያለው እሱም ብቻ ነው የሚለውን ስሙት ያለችው እናቱም እሱም ብቻ ነው የሚናገራችሁን ስሙት የተባለው ስለ ኢየሱስ ነው ጆሮአችን ላይ ኢየሱስ ድምጹን እንሰማለን ልባችን ላይ ኢየሱስ ይሸነፋል ጉልበታችን ላይ ኢየሱስ ይንበረከካል ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ በኢየሱስ ክርስቶስ በኩል ይሁንለት ስለ ኢየሱስ ገና መስበክ ሰብከን መጨረስ ነው ገና ተናግረን መቻለቀ መች ዘርዝረን መች ተንተና ነው ጨረስ ነው ገና እኮ ቢገለጥ ቢሰበክ ቢመሰጠር የማያልቅ እኮ ነው እግዚአብሔር ለዘላለም የተባረከ ይሁን የሥጋ የነፍስ ፈውስ እኮ ነው ኢየሱስ ቁስለ ሥጋና ቁስለ ነፍስ የሚፈውስ እኮ ነው እናንተ የምታልቁት በሙሉ ዝቅ ይበል ኢየሱስ ከፍ ይበል እግዚአብሔር ለዘላለም የተባረከ ይሁን እሱ ከከበረ አትጠራጠሩ እናንተም ትከብራላችሁ እሱን ካከበራችሁት እናንተም ትከብራላችሁ እሱን ሳታከብሩ እከብራለሁ ብትሉ ትዋረዳላችሁ ያዋርዳል አይተነዋል እግዚአብሔር ያዋርዳል ምን የሚለውን እርሱን የማያከብሩትን ከፍ አድርጉት እንድትከብሩ ከፈለጋችሁ ጌታ አምላካችን ለዘላለም የተባረከ ይሁን ኢየሱስ ብቻውን ይሰበክ አሜን ማዳኑን ከወደረኞቻችን ያደረገ ኢየሱስ ብቻ አሜን አሜን የአባቱን ፈቃድ ሊፈጽም ወደዚህ ምድር የመጣ እኛን ከኃጢአታችን ከበደላችን የታደገን ኢየሱስ ብቻ ማዕበልና ወጀብን ጸጥ ማድረግ የሚችል ታዳጊ ኢየሱስ ብቻ አሜን ከሚመጣ መከራ ማምለጫ ኢየሱስ ብቻ ይህን ጌታ ለተቀበሉ በስሙ የሚያምኑ እነሱ የእግዚአብሔር ልጆች ናቸው መዳን በማንም የለም አሁንም ድሮም በእግዚአብሔር በኢየሱስ ነው መዳን ያለው በእግዚአብሔር ነው ወደ እግዚአብሔር የመጣ አያፍርም አይጠፋም ከጣዖት አምልኮ ወጥቶ እግዚአብሔር ጋር የመጣ ይባረካል ብዙ አይነት ጣዖታቶች አሉ የእጆች ስራዎች በተፈጥሮ የተፈጠሩ እግዚአብሔር የፈጠራቸው እነዛ ሁሉ ጣዖት አምላክ ብለው የሚያመልኳቸው የነበሩ ወደ እግዚአብሔር በክርስቶስ ኢየሱስ የመጡ ማንም ሰው ከዘር ከነገድ ከቋንቋ ነው የዋጀው ክርስቶስ ኢየሱስ በሱ የሚያምን ያ ይድናል ምንም ልዩነት የለም በክርስቶስ የሚያምን ሁሉ ይድናል ይቀጥሉ እንደምንኖ ሰላም ነው ታባ እግዚአብሔር ይመስገን ሰላም ነኝ ውይይቱ ምክክሩ እንዲያው ልስማ ብዬ እንዲያል ቦታ መግባት ያስደስተኛል
እስኪ ላድምጥ ብዬ ነው። እርሳችሁ ምን እንደሆነ አልገባኝም። እስኪ ላድምጥ ይተውኝና ባለውበት ላድምጥ እስኪ። ከዛ ርዕሳችን ኢየሱስ ነው። ርዕሳችን ኢየሱስ ነው። እስኪ ይቀጥሉና እግዚአብሔር ይመስገን። ጌታ አምላካችን ለዘላለም የተባረከ ይሁን። አበበች እህቴ እስኪ ሰላም ናችሁ? እንዴት ናችሁ? በጌታ ናቸው ግን በማርያም ናቸው። ከላይ ያሉ መኩ እንደ የሚለው የማርያም ነን። በጌታ አይደሉም። እሺ፣ አይ ለማወቅ በማርያም ናቸው። ችግር የለም። እሺ፣ በጣም ደስ ይለኛል። እንዲያው ደስ ይለኛል። ለዛ እኮ ነው የሳቀው። እኔ መዛው ነኝ ብዬ ነው። ወኩሎ ዘይቤለክሙ ግበሩ ስላለች ትክክል። እህታችን አበበችንም ይጠይቋት። ጥሩ ነው። እሺ እኔ ወንጌል አማኝ ነኝና በጣም ደስ ብሎኛል። ጌታን ግን ስለ ኢየሱስ ስል ሰው ሲጨነቅና በቃ እንደ ቀላል አድርጎ ሲያይ በጣም ይሰማኛል። ጌታን ምንም ብትሉ ማለት ባለፈው በአዶናይ ጊዜ ራሱ እግዚአብሔር በአደባባይ እንደዚህ እሱን ዝቅ ለማድረግ እሱ እግዚአብሔርን ኢየሱስ ክርስቶስን በአደባባይ ከፍ ቢያደርግ ኖሮ እንደዚህ አይሆንም ነበረ እና በጣም ኢየሱስን ሰው ቀለል አድርጎ ሲያይ በጣም ይሰማኛል። ጌታን በጣም እና ኢየሱስ የዓለማት ገዢ ነው። ኢየሱስ ማለት የእግዚአብሔር ልጅ ነው። ኢየሱስ ማለት ሁሉ ስልጣን ያለው ነው። ክብር ለሱ የሚገባ አምላክ ነው። ነገር ግን እውነት ሰው ኢየሱስን ዝቅ አድርጎ በዚህ ዘመን ሲያይ ኮሜንት ስር እዩ ኢየሱስ ጌታ ነው ሲል ኢየሱስ ጌታ አይደለም የሰው ልጅ ነው ይላሉ እና በጣም ይገርማል። የእግዚአብሔር ልጅ ነው ኢየሱስ። በመንፈስ ቅዱስ የተወለደ ነው። መጀመሪያም ኢየሱስ አብም መንፈስ ቅዱስም አንድ ላይ ነበሩ። ሰው በመሀል እንደመጣ አድርጎ ነው የሚያስቡት። ኢየሱስ በመጀመሪያም እንደነበረ አያውቁም እና በጣም ይሰማኛል ኢየሱስን ሰው ዝቅ አድርጎ ሲናገርና ሲያወራ። አሁን እሱ ልጁ ማለት ነው መኩ በጣም ሳቀ እና ትንሽ ተሰማኝ እና ጌታ ይባረካችሁ፣ ጸጋውን ይጨምርላችሁ። ማርጌታ ሁላችሁንም ተባረኩ፣ ጸጋውን ይጨምርላችሁ። ስለ ኢየሱስ አውሩ። ጌታ ዘመናችሁን ይባርክ፣ ጸጋውን ይጨምርላችሁ። አሜን። ተባረክልኝ እህቴ አበበች፣ ጸጋው በእጥፍ ይጨምርልሽ። ርዕሳችን ኢየሱስ መሆኑ ለምን ይጠቅማል መሰላችሁ? አንደኛ የሰማይም የምድርም ጌታ ነው። ሁለተኛ ወደ እግዚአብሔር መንግስት የምንገባበት መንገዳችን እሱ ነው። እንደገና መጻሕፍት የመሰከሩት እውነት እሱ ነው። እሱ ብቻ አይደለም፣ በአብ ፊት ተቀባይነት የምናገኝበት እሱ ነው። ስለዚህ እግዚአብሔርን ለማክበር ወደ እግዚአብሔር ለመቅረብ በኢየሱስ ካልሆነ አንተን የት ያቀህና አንቺን የት ያቀሽና ነው። ስለዚህ መታወቂያችን ኢየሱስ ነው። ወዳጆቼ ኢየሱስ ስትባሉ ውስጣችሁ ሊፍለቀለቅ ያስፈልገዋል። የሆነ ሚንተከተክ አይነት ነገር አለ አይደል? እንደሱ ይሰማችሁ። ውስጣችሁ በቃ የሚፍለቀለቅ ነገር የማይቋረጥ በቃ እሳቱ ከምኑ አይጥፋ ከመሰዋው አይጥፋ እንደተባለው በቃ የማይጠፋ እሳት ይነካችኋል። እግዚአብሔር ለዘላለም የተባረከ ይሁን። አለበለዚያ የተለያየ የሀገራችንን ተረት የሀገራችንን ባህል ታሪክ ምናምን እሱን ተውት። እሱን ለጠቅላላ እውቀት ይጠቅማል። አዎ ጥሩ ነው። እኔም ተምሬያለሁ፣ ሌሎችም ተምረዋል። ወደ እግዚአብሔር መንግስት የሚያስገባ ግን እንደ ኢየሱስ ያለ የለም። እንደ ኢየሱስ የለም፣ አላገኘንም። እንደሱ ያለ ከወዴት ይገኛል? ወዳጆቼ ታድለን እኮ ነው። በነገራችን ላይ እድል እኮ ነው የተሰጠን። እንዴት ሰው እድሉን ያባክናል? እንዴት እድሉን ሰው ያባክናል? እድል እኮ ነው ይሄ። በዘመናት መካከል እድል እኮ ተሰጥቶን እኮ ነው ወደ እግዚአብሔር መንግስት ለመግባት። ትኬቱ ኢየሱስ ሆኖ መጣ። መግቢያ በሩ ኢየሱስ ሆኖ መጣ። ወዳጆቼ ብዙ ነቢያት ፈለጉ፣ ተመኙ፣ አላገኙትም። የኛ ግን ያዩ አይኖቻችሁ የተመሰገኑ ናቸው ተባልን። የረዳን የሚረዳን የደገፈን ሁል ጊዜ ታማኝ ሆኖ የማይሰበር ጽኑ መመኪያ የሆነን ኢየሱስ ክርስቶስ እሱ ነው። በቃ የእግዚአብሔር የባህሪ ልጁ የሆነው
የድንግል ማርያም የሥጋ ልጇ የሆነው እሱ ነው። ጌታ አምላካችን ለዘላለም የተባረከ ይሁን። እስቲ የማርቆስ ወንጌል ምዕራፍ 6 ከቁጥር 1 እስከ 6 ባለው ሐሳብ ነው የመጀመሪያው ውይይታችን ያለው። ከዛ ትጊ ትቀጥል። ትጊ አለሽ ከአጠገብ ያለሽው እየነካሁሽ አይሰማሽም እንዴ? አለሁ አባ ሰላም ብያለሁ። አሜን። ነካ እያረኩሽ ነው እኮ በዛውኛ በድምፅ ብቻ አይደለም። እሺ ሁላችሁንም በጌታ ስም ሰላም እላችኋለሁ። በጌታ ፍቅር ወዳችኋለሁ። ያው ኢየሱስ ክርስቶስ በጌታ ፍቅር እንድንዋደድ አዞናል። ማንኛውንም ሰው መውደድ ያለብን በተወደድንበት በዛ በጌታ ፍቅር ስለሆነ በጌታ ፍቅር ወዳችኋለሁ። ያው ስለ ጌታ ሲወራ በጣም ደስ ስለሚለኝ ስለ ጌታ ላውራ ብዬ ነው ጊዜ ሳገኝ ጊዜ አሁን ፍሪ ነኝና ስለሱ ማውራት ስለሱ መስማት በጣም ደስ ይለኛል። ቀኑን ሙሉ በሰማ ምሽቱን ሌሊቱን ስለ ኢየሱስ ባወራ ቢሰበክ የማይሰለች ስም ኢየሱስ ብቻ ነው። ስለሌላ ነገር ሲወራ ይሰለቻል፣ ወይ ራሳችንን ያመናል፣ ወይ ስልችት ይለናል፣ ወይ ይደክመናል። ስለ ኢየሱስ ግን ስናወራ ተቀምጠን ራሱ ረጅም ሰዓት ተቀምጠን ስለ ኢየሱስ ስንሰብክ ስናወራ ስንሰማ ስንዘምር ስንጸልይ ምንም አይደክምም። ለምን? ኢየሱስ የሚጣፍጥ ስም ነው፣ ደስ የሚያሰኝ ስም፣ የሚያለመልም ስም፣ የሚፈውስ ስም፣ ያዳነን ስም፣ አድኖን ለትለት ደግሞ የሚያድነን የሚያኖረን ስም ስለሆነ ስለ ኢየሱስ ሲሰማ በጣም ደስ ይላል። ልክ እንደሚፈስ ዘይት ነው። ከውስጣችን የህይወት ውሃ ወንዝ ይፈልቃል አይደል የሚለው ቃሉ። ኢየሱስ ስንል ከውስጣችን የሚፈልቅ ሰላም፣ የሚፈልቅ ደስታ፣ የሚፈልቅ እርካታ፣ የሚፈውስ ከኛ አልፎ ለሌሎች የሚተርፍ አለ። ለዚህ እኮ ነው ኢየሱስ ክርስቶስ ምን አለ? ሰላሜን እሰጣችኋለሁ አለ። እኔ የምሰጣችሁ ሰላም ግን ከናንተ አልፎ ለሌሎች ይተርፋል አለ። አያችሁ፣ ለኔና ለናንተ የተሰጠን ይህ ሰላም ከኔ አልፎ ለሌሎች ይተርፋል። የሚጋባ ሰላም ነው። ሰላሙን ያጣ ሰው ወደኛ ሲመጣ ሰላም ያገኛልና የሆነ በዚህ አጋጣሚ የሆነ ልጅ ነበርና መጽሐፍ ይዤ ነው የሚሄደው ቸርች ሲሄድና መጽሐፍ በእጅ ይዤ ነበር የሚሄደው ናዝሬት ሆኜ መንገድ ላይ ያየኝና የሚጨናነቅ ነው የሆነ የሚጨናነቅ ልጅ ነውና ስለ ኢየሱስ አውራው ጀመርና ስለ ኢየሱስ ስታወሪ የሚያጨናንቀኝ ነገር ተወኝ ሰላምን አገኘሁ አለኝና ከዛ በኋላ ስልክ ተለዋውጠን ሌሊት በጣም ያቃጀኛል ስተኛ ሰላምን አጣለሁ ምናምን ይል ነበርና ስለ እግዚአብሔር ቃል አወራውና ጸልይለት ነበርና እኔ ጸልዩለት ለታ ሰላም አግኝቶ ነው የሚያድረውና ገጠምሽኝ ካልጸልይኩለት ወይኔ ዛሬ እኮ በጣም ታውኬ ነው ያደርኩትኝ ስለ ኢየሱስ ስታወሪና በኢየሱስም ስትጸልይልኝ በጣም ሰላም አግኝቼ የሰላም እንቅልፍ ነው የምተኛው ይለኝ ነበርና ኢየሱስ ጌታ ነው። ከኛ ጋር ያለው ኢየሱስ ዝም ብሎ ስም አይደለም። ጌታ ስንል ዝም ብሎ ስም አይደለም፣ የሆነ ለምዶብንም አይደለም። ኢየሱስ ጌታ ነው ስንል ለምዶብን አይደለም። ኢየሱስ ያድናል ስንል የሆነ የኛ መፈክር አይደለም። አድኖን ስላየን እኮ ነው። ኢየሱስ ጌታ ነው። አድኖን ፈውሶን ታድጎን ስላየን ነው። እና እለት በከበደን ነገር ላይ ኢየሱስ ስንል የከበደው ነገር ይሸሻል። ለምን እንዴ? የተጠራው ስሙ እኮ ኢየሱስ ነው። እግዚአብሔር አባባት ከፍ ያደረገው ስም እኮ ነው። ይሄ ስም እኮ የተቀባ ስም ነው። የሚያድን ስም፣ የሚታደግ ስም ነው። አጋንንት የሚንቀጠቀጥለት ስም ነው። እንዴ የኢየሱስ ስም ተጠርቶ እንዴት ነው ሰው ሰላም ማግኘት የማይችለው? እንዴት ነው ሰው መፈወስ የማይችለው? እንዴት ነው ሰው መጽናናትን የማያገኘው? ካለበት እስራት የማይወጣው እንዴት ነው? እንዴ ደቀ መዛሙርቶቹ እኮ ታስረው ኢየሱስን ስም እየጠሩ ሲጸልዩላቸው እነ ጳውሎስና እነ ሲላስ ኢየሱስ እያሉ ሲዘምሩ እስራታቸው ተፈታ። የወህኒው በር ተከፈተ። እስረኞቹ ተፈቱ። እንዴ ምን መስሏችሁ ነው? የኢየሱስ ስም እኮ ነው። የማንም ስም ጠርተው አይደለም። እዛ ወይ የመላእክት ስም ጠርተው አይደለም፣ ወይ የጻድቃን የሰማዕታት ስም ጠርተው አይደለም፣ ሌላ ስም ጠርተው አይደለም። ወገኖቼ እስራታቸው ተፈቶ የእስረኞቹ እስራት የተፈተው በሩ የተከፈተው ሃሌሉያ ኢየሱስ ሲሉ ነው። እዚህ ስም ላይ ትልቅ ስልጣን አለ። እዚህ ስም ላይ ትልቅ መዳን አለ እና ይሄንን ድምጽ የምትሰሙ በዚህ አጋጣሚ ኢየሱስ ያድናል። ኢየሱስ ከዘላለም ሲኦል ያድናል። ከዘላለም ሲኦል ወገኖቼ 1000 ዓመት አይደለም፣ ወይ 100 ዓመት አይደለም፣ ወይ 1 ሚሊዮን ዓመት አይደለም፣ ወይ 1 ትሪሊዮን ዓመት አይደለም።
ከዘላለም ዘላለም ማለት ዘላለም ነው። በቃ አለቀ። ከስተመጨረሻው ከሲኦል የኢየሱስ ስም ያድናል። ኢየሱስ ጌታ ነው እና ኢየሱስ ሲያድነን ከዘላለም ሲኦል ነው የሚያድነን። መጀመሪያ የሚያድነን ወደ ኢየሱስ ስንመጣ ቁጥር አንድ የሚያድነን ሁልጊዜ ስለ ዳንኩበት ነገር ማውራት ስለምወድ ነው። ትልቁ ነገር ከሲኦል ማምለጤ ነው ለኔ ትልቅ አንደኛ ዋና ነገር የምለው ኢየሱስ ክርስቶስ ከሲኦል አስመልጦኛል። ከሲኦል ኢየሱስ ክርስቶስን በማመን እሳቱ ከማይጠፋው ትሉ ከማይረግፈው ከዘላለም ሲኦል ለምንድነው ወይም ከ1000 ዓመት ወይም ከሆነ ዓመት አይደለም። ከዘላለም እስከ ዘላለም ነው። እሳቱም አይጠፋምም፣ አይበርድምም፣ አይቀንስምም። ሲኦል ተጽፎልናል በቃሉ። ትሉም አይረግፍም እና በዛው ከመሰቃየት ኢየሱስ አድኖኛል። ኢየሱስ እውነቱን ገልጦልኝ አድኖኛል። የጌታ ስም ይባረክ እና ኢየሱስን እመኑ። ኢየሱስን በማመን ከሲኦል አምልጡ፣ ዳኑ። ጌታ ሊመጣ በደጅ ነው። እውነትም መንገድም ሕይወትም ኢየሱስ ክርስቶስ እኔ ነኝ ብሏል። አለቀ በቃ አለ ኢየሱስ። ካለ አለ ነው በቃ ቃሉ። ሌላ መንገድ የለም። በዚህም በተራራም መዳን የለም። ኢየሱስ ክርስቶስ እኮ ለዛች ዮሐንስ ወንጌል ምዕራፍ 4 ላይ ላለች ሴት በዚህም ተራራ በዩ በዛም በዩ ለአብ የማይሰገድለት ጊዜ መጥቷል አላት። በቃ ኢየሱስ መጣ። እግዚአብሔር መንፈስ ነው፣ በእውነት በመንፈስ ያመልኩታል ይሰግዱለታል አላት። ወገኖቼ ተራራ ስለወጣን ሸለቆ ውስጥ ስለገባን ገዳም ውስጥ ገብተን ሱባኤ ስለያዝን አርምሞ ስለያዝን ብዙ ነገር ስላደረግን ልንድን አንችልም። ስለ ጾምን ስለ ጸለይን ብዙ ዋጋን ስለከፈልን ከሲኦል አናመልጥ። የሚያድነን ጽድቃችን፣ ቅድስናችን፣ ቤዛችን የሆነው ኢየሱስ ክርስቶስ ነው። ወደ አብ መግቢያው በሩ አንድ ብቻ ነው፣ ሌላ በር የለም። ኢየሱስ ነው በር እና በሱ ውስጥ አልፋችሁ ወደ አብ ሄዱ፣ ወደ ዘላለም ሕይወት ግቡ። መንገዱ እሱ ነው፣ ሌላ መንገድ የለም። ብዙ መንገድ አትልፉ፣ አትድከሙ፣ እውነት አትድከሙ። አይተነዋል በዘመናችን፣ እዚህ ውስጥ ያሉትም አይተውታል። እኛም አይተነዋል። ብዙ ዋጋ ከፍለናል የዘላለምን ሕይወት ለማግኘት ጾመናል፣ ጸልየናል። 7 አይነት አጽዋማቶችን ጾም ያለው በጣም አክራሪ ደረቅ አክራሪ ነበርኩኝ። ጌታ ይባረክ። ግን ኢየሱስ አንድ ቀን እውነትን አበራልኝ እና ይሄ ብርሃን ነው። ኢየሱስ ብርሃን ነው። ኢየሱስ የሕይወት ውሃ ነው። ኢየሱስ እንጀራ ነው፣ የሕይወት እንጀራ ነው። ኑ ብሉ፣ ኢየሱስ ኑ ብሉኝ ብሏል። ኢየሱስ ኑ ከኔ ጠጡ ብሏል። ከሱ የሚጠጣ ለዘላለም አይጠማም። ሃሌሉያ። ለምን? ከውስጡ የሕይወት ውሃ ወንዝ ምንጭ ይፈልቃል። ሃሌሉያ። ምንጭ ነው የሚቀበለው ከኢየሱስ። አንዴ ጠጥቶ እንትን የሚል ሳይሆን ለዘላለም የሚያረካ ሃሌሉያ፣ ለዘላለም የሚያጠግብ የሕይወት እንጀራ ነው ኢየሱስ። ወደ ኢየሱስ ኑ። በሌላ መዳን የለም። በማርያም አይዳንም። በማርያም አይዳንም። ማርያም ጀስት የኢየሱስ ክርስቶስ እናት ናት። አለቀ። ማርያም ጀስት ሰው ናት። ሰው ስለሆነች ወንጌልን ሰርታለች በምድር ላይ ከደቀ መዛሙርቶቹ ጋር ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን ተሞልታለች። ከዛ በኋላ ስለሷ አልተጻፈልንም። ስለዚህ ሰው ስለሆነች ጌታን ተቀብላለች። አለቀ። መንፈስ ቅዱስ ተሞልታለች። ወንጌልን ሰብካልናለች። አልፋለች፣ ሄዳለች። በቃ ኢየሱስ ክርስቶስ ዳግም ሲመጣ ከኛ ጋር ትነሳለች። ዳግም ኢየሱስ ሲመጣ ስለ መላእክትም አልተጻፈም። ስገዱላቸውም እንደዚህ አድርጉላቸውም አይለንም። ኢየሱስ ጌታ ነው። እነሱ ግን እኛ መዳን ለምንኖር ሰው ለእኛ አገልጋይ መናፍስቶች ናቸው። መናፍስት ማለት የማይታይ የማይዳሰስ የማይጨበጥ አካል የሌላቸው እኛ ማናያቸው፣ እነሱ ግን ከእግዚአብሔር ተልከው እኛን የሚጠብቁ ናቸው። ወገኖቼ እነሱም አይገባቸውም። ስለዚህ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ስገዱ። ኢየሱስን እመኑ። ከዘላለም ሞትና ፍርድ ዳኑ። ወዳችኋለሁ። ተባረኩልኝ። ቴንክ ዩ ሶ ማች። እግዚአብሔር አምላክ አብዝቶ ይባርክሽ።